ሰላም ውድ የኢትዮ አካዳሚክስ ቤተሰቦች እንደምን ቆያችሁናለን። በዛሬው አጭር ቪዲዮ የአስረኛ ክፍል ማቴማቲክስ የመጀመሪያ ዩኒት የሆነውን በዚህ ዩኒት ውስጥ ያሉ ቶፒኮች ምን ይመስላሉ የሚለውን ዋና ዋና ነጥቦች ዲስከስ እናድርግ። በመጀመሪያ ስለ ሪሌሽን ነው ዲቴል የምናየው። ሪሌሽን ምንድነው የሚለውን እናያለን። በሪሌሽን ውስጥ የተወሰኑ ሰብ ቶፒኮች አሉ። ከዛ በተጨማሪ ደግሞ ስለ ፈንክሽን ዲስከስ የምናደርግ ይሆናል ማለት ነው። ይህን ካደረግን በኋላ ሪሌሽን እና ፈንክሽን አንድ ላይ አፕሊኬሽናቸው ወይም ደግሞ እንዴት ይተገበራሉ የሚለውን በሪል ላይፍ ለማየት እንሞክራለን። ሁለተኛ ላይ ማየት ያለብን በሪሌሽን ውስጥ የምናያቸው ዋና ዋና ነጥቦች ይሆናል። በዚህ አጭር ቪዲዮ የምናየው የመጀመሪያውን ክፍል 1.1 ሪቪዥን ኦን ፓተርንስ ወይም ፓተርኖች ምንድናቸው የሚለውን አርትሜቲክ ፓተርን እና ጂኦሜትሪክ ፓተርን ምንድነው የሚለውን አብረን እናያለን። ከተማርን በኋላ በመጽሐፉ የሚገኙ ኤክሰርሳይሶችን ስለምንሰራ አብራችሁን ቆዩ። ከዛ በተጨማሪ ከዚህ ቀጥሎ ልናያቸው የምንችላቸው በቀጣይ በሚሰሩ 3 ቪዲዮዎች ካርቴሺያን ኮኦርዲኔት ሲስተም ምንድነው፣ ቤዚክ ኮንሰፕትስ ኦፍ ሪሌሽን ምን ይመስላል፣ እንዲሁም ግራፍስ ኦፍ ሪሌሽን የሚለውን እንመለከታለን ማለት ነው። ስለዚህ ወደ መጀመሪያ ስንመጣ ሪሌሽን ምንድነው? እንግዲህ ከዚህ በፊት በነበረው ከታችኛው ክፍል ውስጥ ስለ ሴት ወይም ስብስብ ስለሚባለው ነገር አይተናል። ማንኛውም ዌል ዲፋይንድ የሆነ ኦብጀክት ሁሉ እሱ ምንድነው ሴት ነው ብለን አይተናል። ሶ ሪሌሽን ለመባል ደግሞ ምን መሆን አለበት የሚለው እናያለን። ከሪሌሽን ከፍ ሲል ደግሞ ወደ ፈንክሽን ይመጣል ማለት ነው። ስለዚህ ሴት ወይም ስብስብ የሚባለው ነገር ላይ ከተስማማን ሴት ማለት ወይም ስብስብ ማለት ማንንም ሰው ምንም አምቢጊቲ ወይም ደግሞ ግራ መጋባት የማይፈጥር ዌል ዲፋይንድ የሆነ ወይም በደንብ መገለጽ የሚችል ሁሉንም የሚያግባባ ስብስብ ሁሉ እሱ ሴት ይባላል ማለት ነው። ስለዚህ ሴትን በዚህ ደረጃ ከተረዳን ወደ ሪሌሽን ስንመጣ ሪሌሽን ኢት ኢዝ ዘ ኮኔክሽን ቢትዊን ኤሌመንትስ ኦፍ ቱ ሴትስ። እንግዲህ ስለ ስብስብ ነግሬያቸዋለሁ። ለምሳሌ በ10ኛ ክፍል ወይም 10ኛ የክፍል ውስጥ የሚገኙ የወንዶች ቁጥር ወይም የወንዶች ስብስብ ብንል ከሌ ብለን መጥቀስ እንችላለን። ኢቭን ኢፍ የትምህርት ቤቱንም ስም ከጠቀስን በኋላ ማለት ነው። ስለዚህ ሪሌሽን የምንለው በሁለት ስብስቦች መካከል ወይም በሁለት ሴቶች መካከል ያለ ግንኙነት ወይም ኮኔክሽን ነው። ይሄም ሪፕሬዘንት ሲደረግ በምንድን ነው? በኦርደርድ ፔር ወይም ደግሞ ጥንድ በሆን የመጀመሪያው ኤክስ ቢሆን የሁለተኛው ዋይ ነው። ስለዚህ ሁለት ሆነው ወይም ደግሞ ጥንድ በመሆን የሚታይ ነው። ሶ ኢትስ ሾዊንግ ሃው ኤሌመንትስ ፍሮም ዋን ሴት ኮረስፖንድ ቱ ዘ ኤሌመንትስ ኦፍ አናዘር ወይም ከአንድ ስብስብ ወደ ሌላ ስብስብ እንዴት ሆኖ ይቀናጃል የሚለውን ሪሌሽን ያሳየናል ማለት ነው። ሶ ዘ ወርድ ፈንክሽን ላይ ስንመጣ ፈንክሽን ማለት ኢት ኢዝ ስፔሻል ታይፕ ኦፍ ሪሌሽን የራሱ የሆነ ህግ አለው። የትኛውም ሪሌሽን ፈንክሽን መሆን አይችልም። ሁሉም ፈንክሽን ደግሞ ሪሌሽን ሊባል አይችልም። ሶ ፈንክሽን ለመባል ፔሪንግ የምናደርጋቸው ወይም ጥንድ አድርገን የምናስቀምጣቸው ነገሮች የሚሰጡን ውጤት የተለየ መሆን ይጠበቅበታል። ስለዚህ ስለ ፈንክሽን በ17ኛው ክፍለ ዘመን ሌብሲስ በሚባል ሰው ነው የተዘጋጀው። ሶ በዚህ በ10ኛ ክፍል ትምህርት በሚኖረን ሂደት ውስጥ ስለ ፈንክሽን የምናይ ይሆናል። ወደሚቀጥለው ስንሄድ ስለ ፓተርን እንከልሳለን። ፓተርን ምንድን ነው የሚለውን እናያለን። ሶ ፓተርን ወይም ደግሞ ኦርደር ብለን መውሰድ እንችላለን። ፓተርን ስንል ምን ማለት ነው? ኢት ኢዝ ዲፋይንድ አስ ሬጉላር ሪፒትድ ሪከሪንግ ፎርምስ ኦር ዲዛይን አይደንቲፋይንግ ሪሌሽንሽፕ። ባይ ዘ ዌይ የምትማሩትን ትምህርት ከታች ጀምራችሁ እስከ ላይ በደንብ መያዝ አለባችሁ። ለምሳሌ 8ኛ ክፍል ላይ ሴት ስትማሩ አሁን ሪሌሽን እየተማራችሁ ነው። ከሪሌሽን ቀጥሎ ፈንክሽን ይመጣል። ፈንክሽን ከተማራችሁ በኋላ 11 እና 12ኛ ክፍል በሚኖረው ሁኔታ ደግሞ ሲኩዌንስ ኤንድ ሲሪስ የሚል የዚህ የፓተርን አንዱ መገለጫ ይገኛል ማለት ነው። ስለዚህ ከትንሹ ጀምሮ በደንብ አንደርስታንድ ማድረግ ይኖርብናል። ሶ ወደ ፓተርን ስመለስ ፓተርን ማለት ወጥ የሆነ የተደጋገመና ራሱን ፎርም የሚያደርግ ለምሳሌ ሪከሪንግ ፎርም ማለት ለምሳሌ 2 ብዬ 5 ብል 5 ብዬ እንደገና 8 ብል 8 ብዬ እንደገና 11 ብል በመካከላቸው የሚኖረው ውጤት የሶስት ጭማሪ ነው ያለው። ስለዚህ 2 እና 5 ከተጠቀሰ ቀጥሎ የሚመጣው ውጤት 8 እና 11 ለመሆኑ ይጠቁመናል። ይሄ ነው ሪከሪንግ ፎርም የምንለው። ሳምታይምስ በፎርሙላም ሊገለጽ የሚችል ነገር ነው። ስለዚህ ይሄንን አንደርስታንድ ማድረግ ያስፈልጋል። ስለዚህ ያለውን ሪሌሽንሺፕ በዚህ የሚገልጽ ሎጂክ ፎርም የሆነ እንደዚህ አይነት ፕሪዲክሽን ምክንያቱም አሁን ቅድም 2 5 ካልኳችሁ ከዛ 8ን ከጻፍኩኝ ቀጥሎ ስንት ነው ካልኩኝ
በመሃላቸው ያለውን ጋፕ በማንበብ 11 ከዛ ከ11 በኋላ ስንት ይመጣል ብላችሁ 14 ብላችሁ ለመመለስ የምትችሉበት ሁኔታ ይሄ ፓተርን ወይም ድግግሞሽ ብለን እንጠራዋለን ማለት ነው። the elements of a pattern repeat in a predictable manner ዋና ዋና በፓተርን ውስጥ የሚታዩ ኤሌመንቶች ወይም ደግሞ አባላት ሊገመቱ የሚችሉ ናቸው። በቀጥታ ልንገምታቸው የምንችላቸው ናቸው። ለምሳሌ እዚህ ጋር ቀለል አድርገን ኢቭን ነምበሮችን ብናይ 2 4 6 8 ቀጥሎ ማን ነው 10 12 14 16 እያለ መሄዱን መገመት እንችላለን። ይሄ ፓተርን ነው። ኦድ ነምበር ሲባል 1 3 5 7 9 11 13 እያለን መቀጠል በቀላሉ እንችላለን። ስለዚህ ይሄ ፓተርን ነው። የሚሰጠንን ቅድመ ቁጥሮች በማወቅ ቀጥሎ የሚመጣውን ነገር መተርጎም መቻል ማለት ነው። ስለዚህ ይህን ማስታወስ ይኖርብናል። ፓተርን ስንል በሁለት እንከፍላቸዋለን። የመጀመሪያው አርቲሜቲክ ፓተርን ነው የሚባለው። አርቲሜቲክ ፓተርን እንለዋለን። ይሄ መሰረት ነው። በኋላ ላይ ወደ 12ኛ ክፍል ስትሄዱ አርቲሜቲክ ሲኩዌንስ እና ጂኦሜትሪክ ሲኩዌንስ አለ። ስለዚህ ይህንን መሰረት አድርገን ነው የምንሰራው። ሁለተኛ ላይ ጂኦሜትሪክ ፓተርን የምንላቸው ይኖራሉ። ስለዚህ እነዚህን ሁለት ዋና ዋና ኮንሰፕቶች ነው እዚህ ጋር የምናወራው ማለት ነው። ስለዚህ ወደ መጀመሪያው ስመጣ አርቲሜቲክ ፓተርን ማለት it is a sequence are based on addition or subtraction of the terms። ስለዚህ የሚመጡትን ኤሌመንቶች በማየት በመደመር ወይም በመቀነስ የምንገልጻቸው ሲኩዌንሶች ወይም ድግግሞሾች እነሱ ምን ይባላሉ ማለት ነው? አርቲሜቲክ ሲኩዌንስ እንላቸዋለን። if two or more terms in the sequence are given ሁለትና ከዛ በላይ የሆኑ ተርሞች ከተሰጡን we can use addition or subtraction to find the arithmetic pattern። ሁለትና ከዛ በላይ የተወሰኑ ሁለት ወይም ከዛ በላይ የሆኑ ፓተርኖች ከተሰጡን ዋው ከዚህ በኋላማ ይሄ ነው ብለን በመደመርና በመቀነስ መገመት የምንችልበትን ሁኔታ የምናስቀምጥበት ነው። ለምሳሌ 2 4 6 8 10 ይልና ባዶ ነው። ከዛ 14 ከዛ ባዶ ነው። ስለዚህ ይህን ለመገመት እንዴት ነው የምናደርገው? 2 ላይ 2 ስንጨምር 4 4 ላይ 2 ስንጨምር 6 6 ላይ 2 ስንጨምር 8 10 ላይ 2 ስንጨምር 12 ይመጣል ማለት ነው። ስለዚህ 10 ሲደመር 2 ስንት ነው? 12። ምን አድርገን ያገኘ ነው? ደምረን ነው፣ አዲሽን ነው። ቀጥሎስ 12 ላይ 2 ስንደምር 14 14 ላይ እንደገና 2 ስንደምር 16 እናገኛለን። ስለዚህ ቀጥሎ የሚገኘው ውጤት ምንድነው ማለት ነው? 16 ይሆናል። ይሄ ምን እያደረግን ውጤቱን ያገኘ ነው ማለት ነው? እየደመርን። በተመሳሳይ በመቀነስም በዛ መልኩ ልናይ እንችላለን ማለት ነው። 12 እና 16 will be our correct answer። ወደ ጂኦሜትሪክ ፓተርን እንምጣ። ጂኦሜትሪክ ፓተርን ላይ ስንመጣ the sequence of a number that are based on multiplication በማባዛት ወይም ደግሞ በማካፈል በብዜት ወይም ደግሞ በማካፈል የምናገኘው ኦፕሬሽን ነው ማለት ነው። የዛን ነገር እጥፍ የዛ ነገር ክፍልፋይ አድርገን የምናስቀምጠው ነው። if two or more terms in the sequence are given ሁለትና ከዛ በላይ የሆኑ ተርሞች ቢሰጡን ያን ነገር በማባዛትና ያንን ነገር በማካፈል ውጤቱን በቀላሉ በማግኘት ወይም ደግሞ ጂኦሜትሪክ ፓተርንን ማግኘት እንችላለን። ምሳሌ 2 4 8 32 ይሄ ነገር እያያችሁት ከሆነ 2 ሲባዛ በ2 ወይም ደግሞ እጥፍ ሲሆን 4ን በ2 ስናባዛ 8 8ን በ2 ስናባዛ 16 16ን በ2 ስናባዛ 32 32 ሲባዛ በ2 64 ይመጣል ማለት ነው። ስለዚህ አሁን እያደረግን ያለነው ነገር ምንድነው? ብዜት ነው። እያባዛን ያገኘነው ውጤት ነው። ይሄ ማንኛውም ቁጥር ቢኖር የዛን ቁጥር 2n ወይም ደግሞ ያንን ነገር በሁለት እያባዛን ያመጣነው ውጤት ነው። our answer will be 8ን በ2 ብናባዛ 16 32ን በ2 ብናባዛ 64 ይሰጠናል። ስለዚህ መልሳችን የሚሆነው በዚህ መልኩ 16 እና 34 ነው። ያ ማለት ቀድሞ የነበረውን ኤሌመንት በሁለት እያባዛን 2ን በ2 ስናባዛ 4ን በ2 ስናባዛ 8 8ን በ2 ስናባዛ 16 ሲባዛ በ2 32 ሲባዛ በ2 64 እናገኛለን። ይህ አይነቱ ሲስተም ጂኦሜትሪክ ፓተርን ይባላል ማለት ነው። let's do the exercise 1.1 የመጀመሪያውን ስንሰራ fill in the blank space using the following pattern። ስለዚህ እነዚህን ፓተርኖች በማየት ስንሰራ 65 60 55 50 45 ስለዚህ እያያችሁ ከሆነ እየቀነሰ ነው። በስንት? በ5 ቀነሰ። አሁንም በ5 አሁንም በ5 ስለዚህ በ65 ሲቀነስ 5 60 60 ሲቀነስ 5 55 55 ሲቀነስ 5 50 45 ሲቀነስ 5 40 40 ሲቀነስ 5 35 35 ሲቀነስ 5
30 ይመጣል ማለት ነው። ስለዚህ ይህንን ውጤት ምን አድርገን ያገኘ ነው? ሳብትራክሽን ወይም ደግሞ በመቀነስ ሂደት ውስጥ ነው ያገኘ ነው ማለት ነው። ስለዚህ በዚህ መልኩ ሊሰራ ይችላል። ወደ ሁለተኛ ጥያቄ እንምጣ። ሁለተኛ ጥያቄ ምን ይላል? አይደንቲፋይ ዘ ታይፕ ኦፍ ፓተርን ፎር ዘ ሲኩዌንስ 4 8 12 16 and 20። እንግዲህ ሁለት አይነት ፓተርን ያለን ኤዘር አርትሜቲክ ፓተርን ወይም ደግሞ ጂኦሜትሪክ ፓተርን ናቸው። ከሁለት አንዱን ነው የምናስቀምጠው። ስለዚህ ይሄ ፓተርን ምን አይነት ፓተርን ነው እያለን ያለው። ስናይ 4 8 ያ ማለት ስንትን የጨመር ነው? 4 አሁንም 8 ላይ 4 ሲጨመር 12 12 ላይ 4 ሲጨመር 16 16 ላይ 4 ሲጨመር 20 ላይ 4 ስንጨምር 24 እያለ ይሄዳል። ስለዚህ እያደረግን ያለነው ነገር ምንድነው? አዲሽን ነው ወይም ድምር ነው። ስለዚህ በመደመር የሚገኘው የፓተርን አይነት እሱ ምን ይባላል? አርትሜቲክ ሲኩዌንስ እንለዋለን። ኦኬ ወደ ሶስተኛው ጥያቄ እንምጣ። ሶስተኛው ጥያቄ ምን ይላል? ስፔስ ፊል ዘ ብላንክ ስፔስስ ዩዚንግ ዘ ፎሎዊንግ ፓተርን የሚለው ባዶ ቦታዎችን ይህንን ፓተርን በመጠቀም ስሩ። ስለዚህ 15 22 29 ይሄ ማለት በመሃላቸው ያለው ጋፕ የ7 ነው። እዚህ ላይ 7 ብንደምር 29 29 ላይ 7 ብንደምር 36 36 ላይ 7 ብንደምር 43 እያለ ሄዳል። 43 ላይ 7 ስንደምር ስንት ይሆናል? 50 57 64 እያለ ሄድና 85 ላይ አሁንም 7 ስንደምር ስንት ይመጣል? 92 እናገኛለን ማለት ነው። ኦኬ አራተኛ ጥያቄ ፋይንድ ዘ ሚሲንግ ቫልዩ ነው የሚለው ኦፍ ዘ ጂኦሜትሪክ ፓተርን። የዚህን ጂኦሜትሪክ ፓተርን ሲኩዌንስ አግኙ ነው። አይታችሁ ከሆነ መጀመሪያ 96 ነበረን። ስለዚህ 96 ለ2 ስናካፍለው ስንት ይመጣል? 48። አሁን ይህንንም ለ2 ስናካፍለው ስንት ይመጣል? 24። 24 ለ2 ብናካፍል ደግሞ ስንት ይመጣል? 12 እናገኛለን ማለት ነው። 12 እንደገና ለ2 ስናካፍል 6 ነው። 6 ለ2 ስናካፍል ደግሞ ስንት ይመጣል? 3 ይመጣል። ስለዚህ ቅድም እያባዛን ነበር። አሁን ግን ምን እያደረግን የሰራ ነው? ባይ ዲቪዥንን በመጠቀም ነው የሰራ ነው ማለት ነው። ወደሚቀጥለው አምስተኛ ጥያቄ ስንሄድ አምስተኛ ጥያቄ ምን ይላል? ኢን ፊገር 1.2 ሃው መኒ ስቲክስ። እንግዲህ እዚህ ጋር አንድ ምስል አለ። ይህን ምስል አይተን ነው የምንሰራው። ኢን ፊገር 1.2 ሃው መኒ ስቲክስ አር ኢን ዘ ኔክስት ዲያግራም ነው የሚለው። የመጀመሪያ ስቴፕ ላይ እዚህ ጋር ስዕሉ እንደምታዩት የመጀመሪያ ስቴፕ አለ፣ ሁለተኛ ስቴፕ አለ፣ ሶስተኛ ስቴፕ አለ። ስለዚህ ቀጥሎ በሚመጣው በአራተኛና በአምስተኛ ስቴፕ ስንት ስቲክ ሊኖረው እዚህ ጋር የምታያቸው ዱላዎች ናቸው። ይሄ ለምሳሌ የመጀመሪያው ዱላ 1፣ እዚህ ጋር 2፣ እዚህ ጋር 3፣ እዚህ ጋር 4። ከዛ አሁንም ደግሞ 1 2 3 4 5 6 7 እያለ ይሄዳል ማለት ነው። ምንድነው የሚለው በሚቀጥለው ወይም በአራተኛው ስቴፕ ላይ ሃው መኒ ስቲክስ አር ኢን ዘ ኔክስት ዲያግራም ነው የሚለው። ቀጥሎ በሚኖረው ወይም ደግሞ ፎርዝ ስቴፕ ላይ ስንት ይሆናል? ሁለተኛ ሌላው ጥያቄ ሃው መኒ ስቲክስ አር ኢን ዘ ቴንዝ ዲያግራም ነው የሚለው። በ10ኛው ዲያግራም ስንት ይኖራል? ከዛ የመጨረሻው ጥያቄ ራይት አን አልጀብሪክ ኤክስፕሬሽን ቱ ዲስክራይብ ዚስ ሲስተም ነው የሚለው። ይህንን ሲስተም ለመግለጽ አልጀብሪክ ኤክስፕሬሽን ወይም ፎርሙላ ጻፉለት ነው። ወደ መጀመሪያው ጥያቄ ስንመጣ ቁጥሩን ሁኔታ ወይም ስቲኮችን ስንቆጥር የመጀመሪያው 4 ነው። ከዛ ቀጥሎ ያለው 7 ነው። ቀጥሎ ያለውን ስናይ 1 2 3 4 5 6 7 8 9 10። ስለዚህ ቀጥሎ የሚገኘው ስንት ነው ማለት ነው? 10። በዚህ ሁኔታ ውስጥ ስንት እየጨመረ ነው የሄደው ማለት ነው? ስንት እየጨመረ ነው? የመጀመሪያው 4 ነው። ከዛ በኋላ 7 አገኘን። ከዛ በኋላ 10። ቀጥሎ ያለው አራተኛው ስቴፕ ላይ አሁን 3 አይደለ እየጨመረ ያለው። በዚህና በዚህ መሃል 3 ነው። በዚህና በዚህ መሃል 3 ነው። ቀጥሎ የሚኖረው 3 ስለሚጨምር our answer will be 13 ወይም 13 ይሆናል ማለት ነው። ሁለተኛው ጥያቄ ምን ይላል? how many sticks are in the tens diagram ነው የሚለው። ስለዚህ የመጀመሪያው ቁጥር 4 ቢሆን እዚህ ላይ እየጨመረን ያለ ነው 4 ሲደመር 3 ነው። ስለዚህ 10ኛውን ለማግኘት ይሄ መጀመሪያ ነው፣ ሁለተኛ፣ ሶስተኛ፣ አራተኛ። ስለዚህ አምስተኛው 16፣ ስድስተኛው 19፣ ሰባተኛው 20፣ 3 አይደል የሚጨምረው 22፣ 25፣ 28፣ 31። ስለዚህ እስከ 4 መተናል። አምስተኛ፣ ስድስተኛ፣ ሰባተኛ፣ ስምንተኛ፣ ዘጠነኛ፣ አስረኛው ስንት ነው የሚሆነው? 31። ይሄ ዘ ቴንስ ወይም በ10ኛ ስቴፕ ላይ የምናገኘው ነው። የመጨረሻው ጥያቄ እና በጣም ማተኮር ያለብን ጊዜ አልጀብሪክ ኤክስፕሬሽኑን ጻፍ ነው የምንለው። ስለዚህ አልጀብሪክ ኤክስፕሬሽኑን ስንጽፍ የመጀመሪያው ነገር አልጀብሪክ ኤክስፕሬሽኑን ኤ ብለን ፎርሙላውን ብንይዝ ኤ ማለት የመጀመሪያው ከስንት ነው? ከ4 ነው። ከዛ በኋላ ግን በሚኖረው ቁጥር ሁሉ 3 በስንት እየተባዛ በሆነ ኤን በሚባል ቁጥር፣ ለምሳሌ
ስቴፕ 1 ላይ የመጀመሪያው ዊች ሚንስ የኤን ዋጋ ከስንት ነው የሚጀምረው? ከዜሮ ነው የሚጀምረው። 0 1 2 3 እያለ ይሄዳል። ይሄ ማለት ሆል ነምበር ማለት ነው። ስለዚህ ለምሳሌ የመጀመሪያውን ይሄ ነው አልጀብሪክ ኤክስፕሬሽናችን ሲቀመጥ ይሄ ነው። ሶ ለምሳሌ የኤን ዋጋ 0 አድርጌ ብሞክር 4 ሲደመር 3 ጊዜ 0 3 ሲባዛ በ0 ነው የሚሆነው። ምክንያቱም 0 ስናደርግ ይሄ 4 ይሆናል። 4 ሲደመር 0 ዊች ሚንስ 4 የመጀመሪያውን ይሰጠናል ማለት ነው። እዚህ ጋር እንደምታዩት ሁለተኛ ላይ ለምሳሌ ይሄን ዋጋ 1 ብናረግ 1 ሲባዛ በ3 1 ጊዜ 3 ይሄ ማለት 4 ፕላስ 3 ታይምስ 1 ብናደርግ 3 ጊዜ 1 ስንት ነው? 3 አይደል? ስለዚህ 4 ሲደመር 3 ስንት ይሆናል? 7 ይመጣል። ሁለተኛውን በዚህ መልኩ እናገኛለን። 3 2 ብናደርግ ይሄንን ዋጋ 2 ጊዜ 3 6 አይደለ? 10ን እናገኛለን። ከዛ በኤን ቦታ 4 ብናስገባ ማነው 3 ብናስገባ 3 ጊዜ 3 9 ይሆናል። ሲደመር 4 13 እያለ ይህንን በዚህ ጀነራል አርትሜቲክ ኤክስፕሬሽን በቀላሉ በዚህ መልኩ ማግኘት እንችላለን ማለት ነው። ሶ በአርትሜቲክ ሲኩዌንስ እና እንዲሁም ደግሞ በጂኦሜትሪክ ሲኩዌንስ ወይም ደግሞ ጂኦሜትሪክ ፓተርን ላይ የነበረን ቶፒክ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩ። አብራችሁን ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። ሰላም ሁኑ።